ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የጤና ባለሙያዎች እያደረጉት ባለው የስራ ማቆም አድማ ምክንያት የቅዱስ ጳውሎስ ሆስፒታል ለተመራቂ ተማሪዎች ከነገ ጀምሮ እንዲያመለክቱ የስራ ቅጥር ማስታወቂያ ያወጣ ሲሆን የ2025 ቅዱስ ጳውሎስ ሆስፒታል ተመራቂዎች ግን ለወጣው የቅጥር ማስታወቂያ ውድቅ የሚያደርግ ምላሽ ጽፈዋል። የምናስደምጣችሁ ይሆናል። በኢንዱስትሪ ፓርኮች ልማት ኮርፖሬሽን የ9 ወራት የዕቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባሳለፍነው ሳምንት ባቀረበበት ወቅት በትግራይ ክልል መቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ አቅርበዋል በሚል ያቀረበው ሪፖርት ከእውነት የራቀ ነው ሲል የትግራይ ኢንቨስትመንት ኮሚሽን አስተባብሏል። ኮሚሽነሩ ትግራይ ሰላም እንደሌላት ለኢንቨስትመንት እንደማትመቻ አስመስለው ነው ያቀረቡት ሲሉ ኮንነዋል። ተጨማሪ አለን። በሰሜን ጎንደር ዞን ዛሬማ ከተማ ላይ በተደረገው ውጊያ ትልቁ የመከላከያ ሰራዊት ካምፕ ወድሟል ተባለ። በዚህም ከአገዛዙ ኃይል በርካታ ሙትና ቁስለኛ እንደሆነ የተነገረ ሲሆን ካምፑ በፋኖ ቁጥጥር ስር እንደዋለና በዚህም ቁጥሩ በውል ያልተገለጸ በርካታ የጦር መሳሪያና ተተኳሽ በፋኖ እጅ መግባቱ ተመላክቷል። ዝርዝሩን አዘጋጅተናል። ከደቡብ ጎንደር አቅጣጫ ተሰባስቦ በጣና ሐይቅ በ9 ጀልባ ተጭኖ አቻም አንጉር ቀበሌ ልዩ ቦታው አህያ ጫንቃ በተባለ ስፍራ የጥፋት ተልዕኮን ለመፈጸም እንደመጣ የተናገሩትና የጽንፈኛው ኃይል ሲሉ የጠሩት ቡድን ሙሉ ለሙሉ መደምሰሱንና ከ40 በላይ ሙት እንዳስተናገደ ሌተናል ኮሎኔል ካሳው አስማረ ተናግረዋል። አክለውም በርካታ የጦር መሳሪያ ምርኮዎች እንዳሉ ገልጸዋል። ሙሉ ዘገባውን የምናስደምጣችሁ ይሆናል። አጠቃላይ ኢትዮጵያ ውስጥ ያሉ የወተት አምራቾች በሙሉ የሶስተኛ ወገን የጥራት ምርመራ ሰርቲፊኬትን አሟልተው ምርታቸውን ወደ ገበያ ማቅረብ እንዳለባቸው የጠቆመው የኢትዮጵያ ምግብና መድኃኒት ባለስልጣን ወተትን በጀሪካን እየወሰዱና ከቦታ ቦታ ያለበቂ ጥንቃቄ እያንቀሳቀሱ በየቤቱ የሚያከፋፍሉ አካላት ተግባራቸው ትክክል እንዳልሆነ ሊያውቁ እንደሚገባ ገልጿል። ዝርዝሩን አጠናክረናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ ላይክ፣ ሼር፣ ሰብስክራይብ በማድረግና የቻናላችን ቤተሰብ በመሆን እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኢትዮጵያ የሰላም ማስከበር ሚናዋን አዘምና ለመቀጠል ከመቼውም ጊዜ በላይ ቁርጠኛ መሆኗን የመከላከያ ሚኒስትሩ አስታወቁም። ኢትዮጵያ የሰላም ማስከበር ሚናዋን አዘምና ለመቀጠል ከመቼውም ጊዜ በላይ ቁርጠኛ መሆኗን የመከላከያ ሚኒስትሩ አስታውቀዋል። በሚኒስትሯ የሚመራው የልዑካን ቡድን በተመድ ሰላም ማስከበር የሚኒስትሮች ስብሰባ ላይ በመካፈል ላይ ይገኛል። በኢፌድሪ የመከላከያ ሚኒስቴር ክብርት ኢንጂነር አይሻ መሐመድ የተመራው የልዑካን ቡድን በጀርመን በርሊን እየተካሄደ ባለው የተባበሩት መንግስታት የሰላም ማስከበር የሚኒስትሮች ስብሰባ ላይ በመካፈል ላይ ይገኛል። ስብሰባው የተባበሩት መንግስታት ድርጅት የሰላም ማስከበር ተግባራትንና አፈጻጸሞችን፣ የአቅም ክፍተቶችንና በተልእኮ ውጤታማነት ላይ ያተኮሩ ሪፎርሞችን በተመለከተ ጥልቅ ውይይት የሚካሄድበት ነው። በስብሰባው ላይ ንግግር ያደረጉት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ኢትዮጵያ ለዓለም አቀፍ ሰላምና ደህንነት ያላትን ዘመናትን የተሻገረ ቁርጠኝነት በማረጋገጥ በሰላም ማስከበር ስራዎች ተሳትፎዋን አዘምናና አጠንክራ ለመቀጠል ሁሌም ዝግጁ መሆኗን አስታውቀዋል። ሚኒስትሯ አያይዘውም በአሁኑ ወቅት በዓለም አቀፍ የሰላም ማስከበር ተግባራት የፋይናንስ ድጋፍ መቀነስ፣ የሰላም ማስከበር የአፈጻጸም ጥራትና ታማኝነት መጓደል እንዲሁም ሰላም ማስከበር የሚካሄድባቸው ሀገራት እንደ ባለድርሻ አካላት ተሳትፏቸውን አለማጉላት ችግሮች አጽንኦት እንዲሰጣቸውም ጠይቀዋል። ኢትዮጵያውያን በዓለም አቀፍ የሰላም ማስከበር ተልዕኮ በዲሲፕሊን በቁርጠኝነትና ሙያዊ ብቃታቸውን በማስመስከር ብሎም ከህዝብ ጋር ከፍተኛ ትስስር በመፍጠር ግዳጃቸውን በመፈጸም ረገድ አኩሪ ስም አትርፈዋል ያሉት ሚኒስትሯ ሀገራቸው የሰላም ማስከበር ተልዕኮን ከተቀላቀለችበት ጊዜ አንስቶ ቀዳሚ አስተዋጽኦ እያበረከተች ያለች መሆኗን ገልጸው በቀጣይም ይህንን ወደ ተሻለ ደረጃ ለማሳደግ የሚያስችሉ ስራዎችን እየሰራች ትገኛለች ብለዋል። በዓለም አቀፍ የሰላም ማስከበር ተልዕኮች ቁጥራቸው ቀላል የማይባል ሴት ሰላም አስከባሪዎችን በማሰማራቷና በውጤታማነቷም ኩራት ይሰማታል ሲሉም ገልጸዋል። ከዚሁ ጋር በተያያዘ ሚኒስትሯ በስብሰባው ላይ እየተካፈሉ ከሚገኙት የእንግሊዝ ልዑካን ቡድን መሪና ፓርላመንታሪ አንደር ሴክሬታሪ ኦፍ ስቴት ፎር ዘ አርምድ ፎርስስ ከሆኑት ሚስተር ሊክ ፖላርድ ጋር በጋራ ጉዳዮች ላይ መክረዋል። በስብሰባው ኢትዮጵያን ጨምሮ ሌሎች የተመድ አባል ሀገራት በቀጣይ ለተመድ የሰላም ማስከበር ተልዕኮ ቃል እንደሚገቡ ይጠበቃል። ቅዱስ ጳውሎስ ሆስፒታል ለአዲስ ተመራቂ ተማሪዎች ከነገ ጀምሮ ኑና ለስራ አመልክቱ የሚል የስራ ማስታወቂያ ማውጣቱን ተከትሎ የ2025 ዓ.ም ቅዱስ ጳውሎስ ሆስፒታል ተመራቂ ተማሪዎች የኮንትራት ቅጥር ጥያቄውን አስመልክተው ምላሽ ጽፈዋል። ተመራቂ ተማሪዎች በሙሉ የቀረበውን የኮንትራት ቅጥር ጥያቄን በተመለከተ ይህንን ደብዳቤ እንጽፋለን። ለሰጣችሁን የስራ ዕድል ከልብ እናመሰግናለን። ሆኖም ግን በአሁኑ ወቅት በሀገራችን ባለው እጅግ አሳሳቢ እንቅስቃሴና ሁኔታ ምክንያት ይህንን የስራ ዕድል ለመቀበል እንደማንችል በትህትና ለመግለጽ እንወዳለን።
እንደሚታወቀው በርካታ ወንድሞቻችን እህቶቻችንና ሌሎች ወገኖቻችን እንዲሁም የኛ ታናሽ የሆኑ ተማሪዎች ለእስር ለእንግልትና ለማስፈራራት እየተዳረጉ መሆኑን እየተመለከትን እንገኛለን። በመሆኑም በዚህ አይነት ሁኔታ ውስጥ የሀገር አቀፍ ጥያቄ ሳይመለስ ህሊናችን ፈቅዶልንና መንፈሳችን ተረጋግቶ ወደ ስራ ገብተን ለማገልገል አዳጋች ይሆንብናል። ያለው ነባራዊ ሁኔታ በማህበረሰባችን አባላት ላይ እንዲህ አይነት መከራና ስጋት በሰፈነበት ወቅት በስራ ላይ ትኩረት አድርገን ለመንቀሳቀስ አያስችለንም። በዚህ ከባድ ጉዳይ ላይ ያለንበትን ሁኔታ እንደምትረዱልን ተስፋ እናደርጋለን ብለዋል። ወተትን በጄሪካን ማከፋፈል ትክክል እንዳልሆነ ተነገረም። የኢትዮጵያ ምግብና መድኃኒት ባለስልጣን ከሚያከናውናቸው የቁጥጥር ስራዎች ውስጥ የምግብ ጥራትና ደህንነትን ከመቆጣጠር አንጻር በተለይም የወተት ጥራትና ደህንነት ዙሪያ በአዳማ ከተማ ለሚዲያዎች በተሰጠ ግንዛቤ ማስጨበጫ መርሃ ግብር ላይ ወተትን በጄሪካን ማከፋፈል ትክክል ያልሆነ ተግባር መሆኑ ተገልጿል። የወተት ምርት በባህሪው ጥንቃቄ የሚፈልግ በመሆኑ በተገቢው መንገድ የቅዝቃዜውን ሰንሰለት በጠበቀ መልኩ ቀዝቃዛ ፍሪጅ የተገጠመለት ታንከርና ኮንቴነር ባለበት በጥንቃቄ መጓጓዝ እንዳለበት ተገልጿል። እንደፈለጉ ውሃ በመጨመርና እንዳይበላሽ ኬሚካል እየጨመሩ ማቆየት ለከፋ የጤና እክል እንደሚዳርግ ተነግሮ ይህንን ተግባር እየፈጸሙ ያሉ አካላት ከዚህ ተግባር መቆጠብ እንዳለባቸው በአጽንኦት ተነግሯል። በተለይም ከወተት አምራቾች ወተትን በጄሪካን እየወሰዱ እንዲሁም ከቦታ ቦታ ያለበቂ ጥንቃቄ እያንቀሳቀሱ በየቤቱ የሚያከፋፍሉ አካላት ተግባራቸው ትክክል እንዳልሆነ ሊያውቁት ይገባል ተብሏል። በተጨማሪ ባለስልጣኑ ህብረተሰቡ ጥሬ ወተትን በጥሬው ከመጠቀም ይልቅ ፓስቸራይዝድ የሆኑ ምርቶችን ቢጠቀም የተሻለ እንደሆነ ጠቁሟል። በተያያዘ ባለስልጣን መስሪያ ቤቱ በልዩ ትኩረት አጠቃላይ ኢትዮጵያ ውስጥ ያሉ የወተት አምራቾች በሙሉ የሶስተኛ ወገን የጥራት ምርመራ ሰርቲፊኬትን አሟልተው ምርታቸውን ወደ ገበያ ማቅረብ እንዳለባቸው ተጠቁሟል። የኢትዮጵያ ምግብና መድኃኒት ባለስልጣን በአዋጅ ቁጥር 1112/2011 በተሰጠው ስልጣንና ተግባር መሰረት የምግብ ጥራትና ደህንነት፣ የመድኃኒትና የሕክምና መሳሪያዎች ጥራት፣ ደህንነትና ፈዋሽነትን የቁጥጥር፣ የሕክምና መሳሪያዎች ውጤታማነትን የማረጋገጥ ስራዎችን ያከናውናል። የኢፌድሪ መከላከያ ሰራዊት የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ መጣ ያለውን ጽንፈኛ ሲል የጠራው ቡድን በሰሜን ምዕራብ እዝ ክፍለ ጦር መደምሰሱን ገለጸ። ከደቡብ ጎንደር አቅጣጫ ተሰባስቦ በጣና ሐይቅ በጀልባ ተጭኖ ሰሜን ጎጃም አቸፈር አዋሳኝ ማዕከላዊ ጎንደር አለፋ ወረዳ አቻም አንጉር ቀበሌ ልዩ ቦታው አህያ ጫንቃ በተባለ ስፍራ የጥፋት ተልዕኮውን ለመፈጸም በ9 ጀልባ ተጭኖ የመጣውን ጽንፈኛ ሲል የጠራውን ኃይል ሙሉ በሙሉ መደምሰሱን በሰሜን ምዕራብ እዝ የክፍለ ጦር አዛዡ ሌተናል ኮሎኔል ካሰው አስማረ መናገራቸው ገልጿል። የሰላም አማራጩን ወደ ጎን በመተው ቀጠናውን የብጥብጥና የትርምስ ለማድረግ ከተለያዩ ቦታዎች ተሰባስቦ በመጣው ኃይል ላይ በተደረገው የተቀናጀ የመረጃ ክትትል በሰሜን ምዕራብ እዝ የማያዳግም እርምጃ ተወስዶበታል። በዚህ ኃይል ላይ በተወሰደው እርምጃም 41 ሲሞቱ 20 ቁስለኛና 1 ምርኮኛ ሆኗልን ብለዋል ሌተናል ኮሎኔል ካሰው አስማረም። ሰራዊቱ በወሰደው የማያዳግም እርምጃ ኃይሉ ሙትና ቁስለኛ ከመሆኑ ባሻገር 2 ብሬን፣ 3 40 ጎራሽ፣ 12 ክላሽ፣ 1 ፋል፣ 4 ቃታ መሳሪያና ትጥቅ በሰራዊቱ ተማርኳልን ብለዋል የክፍለ ጦሩ አዛዥ። ከጥፋት ተልዕኮ ሊቆጠብ ያልቻለው ይህ ኃይል ሰራዊቱ በወሰደው ፈጣን እርምጃ በመጣበት እንዳይመለስ ተደርጓል ያሉት ደግሞ የሬጅመንቱ አዛዥ መቶ አለቃ ሽጋው ሻንቆ በኃይሉ ርዝራዦች ላይ የምንወስደው እርምጃ ተጠናክሮ ይቀጥላልም ብለዋል። በተያያዘ ዜና የኮሩ አዛዥ በምዕራብ ጎጃም ዞን ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ተወያዩ። የጸጥታ ችግሩ ተወግዶ ዘላቂ ሰላም እንዲሰፍን ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የጥፋት ክንዶችና መዘዞቹ በሚል መሪ ሐሳብ ውይይት ተካሂዷል። የኮሩ ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ የጸጥታ ችግሩ እንዲወገድና ሰላም እንዲሰፍን የሃይማኖት አባቶች በየእምነት ተቋማቸው ሰላምን በመስበክና ወደ ጫካ የወጡ አካላትን መክሮ ወደ ሰላም በመመለስ አባታዊ ኃላፊነታቸውን ሊወጡ እንደሚገባ ገልጸዋል። የሃይማኖት አባቶች የሚመሩትን የሃይማኖት ተከታይ ወደ ግጭት እንዲገባ በተሳሳተ መንገድ ከመስበክ ታቅበው ሃይማኖታዊ አስተምህሮ በሚያዘው መሰረት ሰላምና መተሳሰብን ዘርግተው ከመቼውም ጊዜ በበለጠ ጠንክረው ሊሰሩ እንደሚገባ ተናግረዋል። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነህ የሃይማኖት አባቶች በተሳሳተ መንገድ ግጭቱ እንዲባባስ ከመገፋፋት ተቆጥበው ሰላምን፣ ፍቅርንና መደጋገፍን በማስተማር ግጭቱ እንዲቆም ለሰላም ቅድሚያ በመስጠት እንዲሰሩ አባታዊ ኃላፊነታቸውን ሊወጡ እንደሚገባም ጠቁመዋል። የአማራ ክልል ስራ አመራር ኢንስቲትዩት አማካሪ አቶ ይትባረክ አወቀ የጸጥታ ችግሩ የሚፈታው መንግስት ብቻ ሳይሆን በየደረጃው ያለው ማህበረሰብም ኃላፊነት አለበትና በጋራ አብሮ መስራት እንደሚገባው አመላክተዋል።
ከ5 ዓለም አቀፍ ኩባንያዎች ጋር የ1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ስምምነት መከናወኑ ተገለጸ። 5 ዓለም አቀፍ ኩባንያዎች በኢትዮጵያ 1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መፈራረማቸው ተገልጿል። የገንዘብ ሚኒስቴር አህመድ ሺዴ በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በአጋር የልማት ድርጅቶች አጋዥነት ሲካሄድ በቆየው ኢንቨስት ኢትዮጵያ 2025 ፎረም ስኬታማ ስራ መከናወኑን ተናግረዋል። የገንዘብ ሚኒስቴር አህመድ ሺዴ በፎረሙ ማጠናቀቂያ ላይ ፎረሙ ኢትዮጵያ ለኢንቨስትመንት ምቹ ሀገር መሆኗ ግንዛቤ የተፈጠረበት መሆኑን ገልጸዋል። በፎረሙ ከበርካታ ዓለም አቀፍ ኩባንያዎች ጋር በኢትዮጵያ ኢንቨስት ማድረግ የሚያስችል ውይይትና መግባባት መፈጠሩም ተገልጿል። በዚሁ መሰረትም 5 ዓለም አቀፍ ኩባንያዎች በኢትዮጵያ 1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተፈራርመዋል። ኩባንያዎቹ በማዕድንና በሌሎችም ዘርፎች ኢንቨስት እንደሚያደርጉ ተነግሯል። የተሟላ የማክሮ ኢኮኖሚ ማሻሻያው ለኢንቨስትመንት ዘርፍ ይዞ የመጣቸው እድሎች ላይ በቂ ግንዛቤ መፈጠሩን ተናግረው በቀጣይም በዘርፉ ምቹ ሁኔታዎችን የመፍጠር ስራ ተጠናክሮ እንደሚቀጥል ተናግረዋል። ኮርፖሬሽኑ የመቀለ ኢንዱስትሪ ፓርክ ባለሀብቶች ለቀው ለመውጣት እየጠየቁ ነው ሲል ያቀረበው ሪፖርት ከእውነት የራቀ ነው ሲል የትግራይ ኢንቨስትመንት ኮሚሽን አስታወቀም። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ አቅርበዋል በሚል በኢንዱስትሪ ፓርኮች ልማት ኮርፖሬሽን የቀረበው ሪፖርት ከእውነት የራቀ ነው ሲል የትግራይ ኢንቨስትመንት ኮሚሽን አስተባበለም። ኮርፖሬሽኑ ባለስልጣናት የተቋማቸውን የ9 ወራት የዕቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባሳለፈው ሳምንት ባቀረቡበት ወቅት ባለሀብቶቹ ከመቀለ ኢንዱስትሪ ፓርክ ለመውጣት ፍላጎት እንዳላቸው ተደርጎ መቅረቡ ከእውነት የራቀ ነው፣ ባለሀብቶቹ ስራቸውን ለመጀመር ተደጋጋሚ ጥያቄ ነው ያቀረቡት ሲል የክልሉ የኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን ገልጸዋል። የመቀለ ኢንዱስትሪ ፓርክ 8 ባለሀብቶች ከባንግላዴሽ፣ ቻይና፣ እንግሊዝ እንዲሁም አንድ የሀገር ውስጥ ባለሀብት የተሳተፉበት ለ4500 ሰዎች የስራ ዕድል የፈጠረ ነበር ሲሉ አስታውቀዋል። በፓርኩ ከተሰማሩ ከ8ቱ ባለሀብቶች ውስጥ አንዱ የሀገር ውስጥ ባለሀብት 115 ሰራተኞችን በመያዝ ስራ ጀምሯል ያሉት ኮሚሽነሩ ወደ ስራ ያልገቡት 7 የውጭ ባለሀብቶች መሆናቸውን ጠቁመዋል። ከ7ቱ ባለሀብቶች ውስጥ 2ቱ የተለያዩ ጥያቄዎችን ማቅረባቸውን ኮሚሽነሩ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ አስታውቀዋል። አንደኛው በትውልድ ሱዳናዊ በዜግነት እንግሊዛዊ የሆኑት ባለሀብት ከ2 ወር በፊት ከፓርኩ ማሽኖቻቸው ለማውጣት ጥያቄ ማቅረባቸውን ያመላከቱት አቶ ዳንኤል፣ ሁለተኛው ባለሀብት ደግሞ ወደ ሌላ ሰው ይዘዋወርልኝ የሚል ጥያቄ ነው ያቀረበው እንጂ ጭነው ለመውሰድ አይደለም ጥያቄ ያቀረቡት ሲሉ አብራርተዋል። ኮርፖሬሽኑ በሪፖርቱ ሁሉም እንዳቀረበው አድርጎ ማቅረቡ ትክክል አይደለም ያሉት ኮሚሽነሩ ትግራይ ሰላም እንደሌላት ለኢንቨስትመንት እንደማትመች አስመስለው ነው ያቀረቡት ሲሉ ኮንነዋል። በተጨማሪም ማሽኖቻቸውን አንስተው ወደ ሌላ በኢትዮጵያ በሚገኙ የኢንቨስትመንት ፓርኮች እንዲሰሩ መጠየቁ ፍጹም ተቀባይነት የለውም፣ በጣም ስህተት ነው፣ ሊታረምም የሚገባው ነው ብለዋል። ብዙ ቁጥር ያለው ሰራተኛ ቀጥረው ሲያሰሩ የነበሩት ባለሀብቶች አሁንም ለጥያቄያቸው የፌዴራል መንግስት የሚሰጣቸውን መልስ ነው እየተጠባበቁ ያሉት ብለዋል። የሚመለከታቸው ሁሉም የፌዴራል ተቋማት በሚገባቸው ልክ ምላሽ ሰጥተው የትግራይ ኢኮኖሚ እንዲነቃቃ የትግራይ ኢንቨስትመንት ወደ ነበረበት እንዲመለስ ለማድረግ ሊሰሩ ይገባል ብለዋል። ከፕሪቶሪያው የሰላም ስምምነት በኋላ በኢንዱስትሪ ፓርኩ የተሰማሩ ባለሀብቶች ስራቸውን ለመጀመር በርካታ የመሰረተ ልማት፣ የገንዘብና የወለድ እፎይታ የመሳሰሉ ጥያቄዎችን ሲያቀርቡ መቆየታቸውን ኮሚሽነሩ አስታውቀዋል። ባለሀብቶቹ የፌዴራል መንግስት ይፋዊ ጥሪ አድርጎ ነው ከትግራይ እንድንወጣ ያደረገን፣ ስለሆነም አሁን ይፋዊ ጥሪ አቅርቦ ነው ሊመልሰን የሚገባው የሚል አብይ ጥያቄ አላቸው ያሉት ኮሚሽነሩ በተጨማሪም በመሰረተ ልማት አቅርቦት ዙሪያ ያቀረቡት ጥያቄ በውስኑም ቢሆን ለመፍታት ጥረት ተደርጓል ብለዋል። ከመሰረተ ልማት አቅርቦት ጥያቄዎቻቸው መካከል የውሃና የመብራት አቅርቦቱ ለኢንዱስትሪው የተሟላው አሁን በቅርቡ ነው ያሉት አቶ ዳንኤል መብራት የቀረበላቸው ጥር ወር ላይ ሲሆን ውሃ ግን መጋቢት ላይ ነው፣ የኢንተርኔት አቅርቦት የተሟላላቸው አሁን ነው ብለዋል። ሌላኛው ጥያቄያቸው የካሳ ጥያቄ ነው ያሉት አቶ ዳንኤል በተጨማሪም በፓርኩ የነበሩ ብዙ የጥሬ ዕቃዎች ጊዜው አልፎበታል፣ ስለዚህ የካሳ ክፍያ ሊሰጠን ይገባል የሚል መሆኑን ገልጸዋል። ብዙ ቁጥር ያለው ሰራተኛ ቀጥረው ሲያሰሩ የነበሩት ባለሀብቶች አሁንም ለጥያቄያቸው የፌዴራል መንግስት የሚሰጣቸውን መልስ ነው እየተጠባበቁ ያሉት ሲሉ አስታውቀዋል። ባለሀብቶች በመቀሌ ኢንዱስትሪ ፓርክ የሚገኙ ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸውን ከዚህ በፊት መዘገባችን ይታወሳል። ኮርፖሬሽኑ የ9 ወራት የዕቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባሳለፍነው ሳምንት ባቀረበበት ወቅት ነው። የኮርፖሬሽኑ የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም በህዝብ ተወካዮች ምክር ቤት ቀርበው እንደተናገሩት በጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን ገልጸዋል ብለዋል።
በሰሜን ጎንደር ዞን ዛሪማ ከተማ ላይ በተደረገው ውጊያ ትልቁ የመከላከያ ሰራዊት ካምፕ መውደሙ ተሰምቷል ሲል መረብ ሚዲያ ዘግቧል። በዚህም በርካታ ቁጥር ያለው የአገዛዙ ሰራዊት ሲገደል በርካቶች ህይወታቸውን ለማትረፍ መሸሻቸውን ማረጋገጡንም ገልጿል። በሰሜን ጎንደር ዞን አዳርቃይ ወረዳ ስር በምትገኘው ዛሪማ ከተማ ትናንትና ግንቦት 5 ቀን 2017 ዓ.ም ከንጋት ጀምሮ እስከ እኩለ ቀን በተደረገው ውጊያ በርካታ የአገዛዙ ኃይል እንደተገደለና ፋኖም ውጊያውን በበላይነት እንዳጠናቀቀም አመላክቷል። ከዛሪማ ከተማ ተነስቶ ወደ ጥራይና ለማጥቃት የሚወረወርበትና የመሳሪያ ክምችት ያለበት ትልቁ የዛሪማው የመከላከያ ሰራዊት ካምፕ በፋኖ ቁጥጥር ስር መዋሉ የተገለጸ ሲሆን በዚህም ቁጥሩ በውል ያልተገለጸ በርካታ የጦር መሳሪያና ተተኳሽ በፋኖ እጅ መግባቱን ነው ዘገባው ያመላከተው። የዛሪማውን ወታደራዊ ካምፕ ለማጥቃት ፋኖ ከ3 በላይ ትላልቅ ምሽጎችን የሰበረ ሲሆን ከፋኖ በኩል አንዳች ጉዳት አልደረሰም ያለው ዘገባው የፋኖ አባላቱ የተቆጣጠሩትን ወታደራዊ ካምፕ ዳግም አገልግሎት እንዳይሰጥ እንዳወደሙትና በዚህም የተቃጠሉ ወታደራዊ ንብረቶች መኖራቸውን ጠቁሟል። ወደ ከተማዋ ዘልቀው በመግባት ድርጊቱን የፈጸሙት የአማራ ብሔራዊ ኃይል በጎንደር በራስ አሞራ ወብነህ ኮር ስር የድብ ጠለምትና የጭና ክፍለ ጦር ፋኖች መሆናቸውም ነው በዘገባው የተመላከተው።